ስራችሁ በጣም የምትጠብቁ ሰዎች ልባችሁን በጣም ጠብቁ። እንደዚህ ይላል፣ ድርጅቱ ግን በጨረታው አይገደድም። ሐሳቡን ሊቀየር ለራሱ ከራሱ ውጪ ለሌላ ምንም ቦታ ይስጥ። የቢዝነሳችሁ መፍትሄ ያለው ልባችሁ ውስጥ። ልብህ የአስተሳሰብህ የቃላትህና የድርጊት መነሻ ነው። በእግዚአብሔር ቃል ከምታገኟቸው ድንቅ ጸሎቶች መካከል አንደኛው አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ አድስልኝ። ትላንት ነበረኝ አሁን የሌለኝ፣ መነሻ ላይ የነበረኝ አሁን ግን የሌለ፣ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ አድስልኝ። ይሄ በጣም ወሳኝ ጉዳይ ነው እና ሰው በልቡ ሞልቶ ከተረፈው ይናገራል እንደሚል መጽሐፍ። ስለዚህ ልባችሁ ያስተሳሰባችሁ፣ ልባችሁ የቃላታችሁ፣ የልባችሁ የድርጊታችሁ፣ የተግባራችሁ መነሻ ቦታ ነው። መነሻ ቦታ ነው። የእጃችሁ ጭብጥ ልባችሁን ነው የሚያክለው። እንደዚህ በሉ እስቲ። ልባችሁ የሚያክለው ይሄ ውስጥ ያለው ልባችሁ የሚያክለው ይሄን ጭብጣችሁ ነው። ልቤ ምን ያክላል? ውስጥ ያለው ልብ ይሄ ተከፍቶ ባየው ምን ያክላል ብላችሁ ማወቅ የምትፈልጉ ካላችሁ ይሄ የእጃችሁን ጭብጥ ነው የሚያክለው። እጃችሁ ላይ ያለው በሌላ አማርኛ ልባችሁ ውስጥ ያለው ነው። እንደዚህ በሉ እስቲ። እንደዚህ በሉ። እጃችሁ ላይ ያለው ልባችሁ ውስጥ ያለው ነው። እጃችሁ ላይ ምንም ከሌለ ልባችሁ ውስጥ ምንም የለም። ልባችሁ ውስጥ ያለው ነው እጃችሁ ላይ ያለው። ጻፉ እንደዚህ ብላችሁ። ልብህ ትልቅ ከሆነ እጅ ላይ ያለው ትልቅ ይሆናል። በቃ ትልቅ ይሆናል። ልብህ ርኩስ ሆኖ እጅግ ላይ ያለው ቅዱስ ሊሆን አይችልም። ልብ ውስጥ ያለው ርካሽ ሆኖ እጅግ ላይ ያለው ውድ ሊሆን አይችልም። ልብክ ላይ ያለው ዋጋ ነው እጅግ ላይ ገንዘብ የሚሆነው። ሰው በምንም ተአምር በልቡ ገዳይ ሆኖ በእጁ አዳኝ ሊሆን አይችልም። ሰው በምንም ተአምር በልቡ ነጣቂ ሆኖ በእጁ ሰጪ ሊሆን አይችልም። ሰው በምንም ተአምር በልቡ ነፍሰ ገዳይ ሆኖ በእጁ አዳኝ ሊሆን አይችልም። መጽሐፍ ሲናገር ሰው በመኝታው ላይ ያስባል፣ ሲነቃ ኃይል የሱ ነውና ወጥቶ ያደርገዋል። አለቀ። ልብ ደግሞ የሐሳብህ የቃላትህና የድርጊትህ የተግባርህ መነሻ ስፍራ ነው። ምሳሌ 17:22 አውጡ እስቲ። ደስ ያላት ልብ መልካም መድኃኒት ናት ይላል። ደስ ያላት ልብ መልካም መድኃኒት ናት ይላል። ልብ ይገርምሃል መድኃኒት ናት። በአዲሱ ትርጉም ልብ መድኃኒትም ነው መርዝም ነው። ደስ ያላት ልብ መልካም መድኃኒት ናት አለ። መድኃኒት ነች። የፈውስ ቃል፣ የበረከት ቃል፣ የድል ቃል፣ ነፃ የሚያወጣ ቃል፣ የሚያጽናና ቃል ከሰው ልብ ነው የሚቀዳውና ደስ ያላት ልብ አለ መልካም መድኃኒት። ልብ መድኃኒት ነች። ልብ መድኃኒትም ነች፣ at the same time መርዝም ነች። መርዝም ነች። ወዳጆቼ እግዚአብሔር ከኛ ጋር ይኖራል ብለን ካልን እግዚአብሔር የሚኖረው በልባችን ውስጥ ነው። ጻፉ። እግዚአብሔር ከኛ ጋር ይኖራል ብለን ካልን እግዚአብሔር ይኖራል ካልን መቼም ሳሎን ቤት አይደለም የሚኖረው። መቼም የሚኖረው ሱቃችን ውስጥ አይደለም፣ ሆቴላችን ውስጥ አይደለም የሚኖረው። እግዚአብሔር ከኔ ጋር ነው ካልክ እያልክ ያለው ከልቤ ጋር ነው እያልክ ነው። በቃ እግዚአብሔር ከኪስ ጋር አይደለም። መቼም ሰው ነው ከኪስ ጋር ወጋው። እግዚአብሔር አብሮኝ ይኖራል ካልክ እግዚአብሔር የሚኖርበት ፓላስ ቦታው ልብ ነው። ልብ ነው ይኖራል ካላችሁ እግዚአብሔር ከተናገረ የሚናገረው ለኪሳችሁ አይደለም፣ ለልባችሁ ነው። ጻፉ። ለልባችሁ ነው የሚናገረው። እግዚአብሔር ከተናገረ የሚናገረው ለልብ ነው። ለልብ ነው።
በልባችሁ ውስጥ ሌላ ማንም እንደሌለ እርግጠኛ ሁኑ። ዛሬ ምክር ቃል ነው የምትሰሙት። በልባችሁ ውስጥ ሌላ ማንም እንደሌለ እርግጠኛ ሁኑ። ለምሳሌ መጽሐፍ ቅዱሳችን ውስጥ በጣም ብዙ ልቦች አሉ። የመጀመሪያው ለምሳሌ አመፀኛ ልብ ብላችሁ ጻፉ። አመፀኛ ልብ አለ። ይሄ አመፀኛ ልብ አይጠቀምም። መገዛትና ይሄ መታዘዝ አይወድም። መገዛት አይወድም፣ መግዛት ነው የሚወደው። አመፀኛ ልብ አለ። መታዘዝ የማይወድ ልብ አለ። አመፅ ቀስቃሽ የሆነ ጸጥ ሲል ዝም ብሎ የሚደብረው፣ ዝም ሲል የሚደብረው፣ ሲበጠበጥ፣ ሲታወክ፣ ሲተራመስ ደስ የሚለው አመፀኛ ልብ አለ። የእግዚአብሔር ቃል በኤርምያስ መጽሐፍ ምዕራፍ 5 ቁጥር 23 ሲናገር እንደዚህ ይላል፣ ለዚህ ሕዝብ ግን የሸፈተና አመፀኛ ልብ አላቸዋል። የአመፅ ልብ አላቸው፣ አመፀኛ ልብ አላቸዋል። ይሄ ሕዝብ አለ እግዚአብሔር የሸፈተ ብቻ አይደለም፣ አመፀኛ ልብ አላቸዋል። ሸፍተዋል። ከተማ ነው እጃቸው ያለው እግራቸው ያለው፣ ልባቸው ግን ጫካ ሽፍታ ነው ልባቸው። ዝም ብሎ ጋቢ ለብሶ ሶፋ ላይ ተኝቷል። ሽፍታ ነው። ሽፍታ ሰላም ሲሆን ደስ አይለው። ብርጭቆ ካልተሰበረ፣ እቃው ካልተገለባበጠ፣ ካልተተራመሰ ደስ አይለው። አመፀኛ ልብ የሚባል ይሄ ሕዝብ አለ እግዚአብሔር ሽፍታና አመፀኛ ልብ አለ። አመፀኛ የሚባል ልብ አለ። መገዛት የማይወድ፣ መታዘዝ የማይወድ፣ ሰላም የማይወድ፣ እርቅ የማይወድ እሱ መግዛት ብቻ ነው የሚወደው። ማዘዝ ብቻ ነው የሚወደው። መታዘዝ አይወድም። እንዲህ አይነት አመፀኛ ልብ ይገርማቸዋል፣ አይጠቅምም። ማዘዝ ብቻ ደስ የሚላችሁ፣ መታዘዝ ደስ የማይላችሁ፣ መግዛት ደስ የሚላችሁ፣ መገዛት ደስ የማይላችሁ፣ ሰላም ሲሆን ሲረጋጋ ደስ የማይላችሁ፣ አጀንዳ እየፈጠራችሁ ማዕበል የምታስነሱ ሰዎች አላችሁ በየቤቱ። ጠበኛ አመፀኛ ልብ ያላቸው ሰዎች አሉ። ቸርች ውስጥ ራሱ አይታዘዙም፣ አይገዙም፣ ሰሚታ አያደርጉም። ልክ እንደ ፊካ በሬ ናቸው። ይዋጋሉ፣ ያዋጋሉ፣ ይበጠብጣሉ፣ ያበጣብጣሉ። ቸርቹ ሰላም ሲሆን ደስ አይላቸው። የጸጋ ስጦታ እና የእግዚአብሔር ልዩ ልዩ የመንፈስ ቅዱስ አሰራር ሲገለጥ ደስ አይላቸው። ባክ ደስ አይላቸው። አመፀኛ አንደኛው ልብን ጠብቃለ መጽሐፍ። አሁን ቆይ ስማ፣ ልብን ጠብቃለ። የህይወት መውጫ ናት። አጥብቀ ልብን ጠብቃለ። ወደ ልብ የሚገባው ጉዳይ ከልብ የሚወጣው ነገር ይወስነዋል። ልብ የተግባር የቃልህና የድርጊት መነሻ ነው። እሺ፣ እግዚአብሔር ደግሞ በጣም የሚወደው አፍንጫ እንዳይመስል ልብህ ነው። ወይኔ አፍንጫው ምናምን ብሎ አፍንጫ ቢገተር ጭንቅላት አይሆን። ዲምፕልሽ ምናምን አይደለም እግዚአብሔር የሚወደው። እግዚአብሔር በጣም የሚወደው ጥፍርሽን አይደለም፣ የሰውነት ቅርጽሽን አይደለም። እግዚአብሔር በጣም የሚወደው ልብህን ነው። እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት እንዳለ መጽሐፍ ልብህን አጥብቀ ጠብቅ። ጥፍራችሁን በጣም የምትጠብቁ ሰዎች ልባችሁን በጣም ጠብቁ። ለምንድን ነው ይሄን እምላችሁ? ይሄን እምላችሁ ለመሰላችሁ ንጹህ ልብ የእግዚአብሔር ማግኔት ነው። ንጹህ ልብ የእግዚአብሔር ማግኔት፣ እግዚአብሔርን አትራክት የሚያደርግ፣ እግዚአብሔርን የሚስብ፣ እግዚአብሔር አይኖቹን የሚጥልበት ንጹህ ልብ ነው። እና ከአመፀኛ ልብ ሰላም እንዴት ይወጣል? ህዝቡ አለ ሽፍታ ነው አለ። ከዛስ አመፀኛ ነው አለ። ከአመፀኛ ከሸፈተ ሰው እንዴት ሰላም ይወጣል? እንዴት እርቅ ይወጣል? እንዴት መታዘዝ ይወጣል? ጸጥ ሲል አይወድም። አሁን ጭር ሲል የማይወዱ ሰዎች አሉ። ጭር ሲል ደስ አይላቸው። እነዚህ አመፀኛ ልብ ያላቸውን ሰዎች ደግሞ ይገርማል። እንጥልህ እንደ ከረባት እስኪወርድ ድረስ ጮኸ ብጸልይላቸው ህይወታቸው ንቅንቅ አይልም። ደግሞ ይገርማል። እነዚህ አመፀኛ ልብ ያላቸው ሰዎች አይበጠበጡም፣ ይበጠብጣሉ። እነሱ አይበጠበጡም። ክብር ለጌታ። ጥሩ ነው የሚሉ እንጂ እነሱ አንተ ሰላማተ እንቅልፋተ ርበቃ ጤናተ ነገር ተናቅቱ እነሱ ቋቅ። ሁለተኛው ልብ ድንጋይ ልብ ነው። ይሄ ድንጋይ ልብ አይጠቅምም፣ አይጠቀምም። ይገርማችኋል።
ምላሽ የማይሰጥ ልብ ማለት ነው ጻፉ። ድንጋይ ልብ ማለት ምላሽ የማይሰጥ I love you so much ብትለው I love you too አይል። I'm sorry ብትለው ምንም ምላሽ አይሰጥም። ይገርማል። ክንችር ያለ ከሸሮ ልብ ድንጋይ ልብ አለ መጽሐፍ ሲናገር። ምላሽ የማይሰጥ አይታችሁ አታውቁም? ሰርግ ቤትም አይዘፍንም፣ ለቅሶ ቤትም አያለቅስም። ያው የሆነ ልብ አለ ክንችር። እንዲህ አይነት ቤተሰብ አጋጥሟችሁ ያውቃል? ለሰርግ ቤትም ለለቅሶ ቤትም የማይሆን ይገርም። ይሄ ምላሽ የማይሰጥ ልብ እግዚአብሔር ይገስጻል። ተመለስ ይላል ኩንችር ምላሽ አይሰጥ። ለፍቅር ምላሽ አይሰጥ፣ ለቁጣ ምላሽ አይሰጥ፣ ለምንም ነገር ምላሽ አይሰጥም። ምንም ነገር የማይሞቀው የማይበርደው ልብ አይሞቀው አይበርደው። ምንም ነገር የማይሞቀው የማይበርደው ከራሱ ውጪ ለሌላው ቦታ የሌለው ልብ ማለት ነው ድንጋይ ልብ ማለት። ከራሱ ውጪ ሀለ ራስ የሆነ ሰውዬ እስቲም ለራሱ ማሳጅ ለራሱ አቤት ሳውና ለራሱ ሁሉ ነገር ለራሱ ከራሱ ውጪ ለሌላ ምንም ቦታ የሌለው እሱ ከተቀመጠ እሱ ከበላ እሱ ከጠጣ ሌላ እሱ ከለበሰ ሌላው ቢበርደው ሌላው ቢርባው ሌላው ቢከፋው እሱ ከሳቀ ሌላው ቢያለቅስ ጉዳዩ ያልሆነ ልብ ድንጋይ ልብ ድንጋይ ልብ። እግዚአብሔር እንደዚህ ያለ በሕዝቅኤል መጽሐፍ ምዕራፍ 11 ቁጥር 9 ከስጋችሁ ውስጥ የድንጋይ ልብ አወጣለሁ። የድንጋይ ልብ ምናልባት ሐኪም የሰው ልብ ቼክ ቢያደርግ እግዚአብሔር ማዳመጫውን ይዞ መጥቶ እግዚአብሔር የማያየውን ሲቲ ስካኑ ምናምን ይዞ መጥቶ ሲያይ አንደኛ የሚያገኘው ኮብልስቶን ልብ ነው። ከስጋቸው ውስጥ አለ የድንጋይ ልብ አወጣለሁ። ምላሽ የማይሰጥ ልብ። ምላሽ ስጡ እንጂ ለፍቅር ምላሽ ስጡ፣ ምላሽ ስጡ። ሶስተኛው የማያምን ልብ ደግሞ አለ። የማያምን ልብ አለ። ይሄ የማያምን ልብ ይገርማቸዋል። በጥያቄ የተሞላ ልብ ነው። በቃ ፉል ኦፍ ኩዌሽን ነው። በጥያቄ የተሞላ ነው። በጣም ተጠራጣሪ ልብ አለ። በቃ ክፉ ልብ፣ እውነትን የሚጠላ ልብ አለ። የማያምን ልብ ሰብከው አይደለም ኢየሱስን ቀራንዮን ራሱ ቢደገምለት የማያምን አለ። ራሱ ቀራንዮ ኢየሱስ ክርስቶስ ወደ ኋላ ልክ እንደ ፊልም ወደ ኋላ ወስዳችሁት 2000 ዓመት ወደ ኋላ ሄዶ ኢየሱስ በተሰቀለበት ዘመን እንደው ዝም ብሎ አስገኝታችሁት አየኸው ወይ ንጉሱን ብትሉት የማያምን አለ። የማያምን ልብ ጥያቄ ብቻ ይሆነ ጥያቄ አያምንም። በጥያቄ የተሞላ ልብ ተጠራጣሪ ልብ፣ ክፉ ልብ፣ እውነትን የማይወድ ታውቃላችሁ። እውነትን የማይወዱ ሰዎች እንዳሉ ለምሳሌ እውነትን ሰው እንዴት እውነትን አይወድ ምናምን እንዳትሉኝ። በጣም ነው ሰው እንደውም እውነትን የማይወደው። በኢትዮጵያ ማህበራዊ ሚዲያ ከፍተኛ ተከታይ ያላቸው እውነት የሚያወሩ ሰዎች አሉ፣ ውሸት የሚያወሩ ሰዎች ናቸው። ይሄው እኔን እንኳን በየሳምንቱ እኮ የሚገሉኝ። በዕብራውያን መጽሐፍ ምዕራፍ 3 ቁጥር 12 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ክፉና የማያምን ልብ በእናንተ በአንዳችሁ እንዳይኖር ተጠንቀቁ ይላል። ተጠንቀቁ። ክፉ ልብ፣ የማያምን ልብ በእናንተ እንዳይኖር ተጠንቀቁ። አሁን ብዙ ሰው አባቱን አያምንም፣ እናቱን አያምንም፣ ጓደኛውን አያምንም፣ ቤተሰቡን አያምንም። የማያምን ልብ ጥያቄ ብቻ ይሆናል። ጥያቄ ይሆናል። አራተኛ የአውሬ ልብ ደግሞ አለ። በዳንኤል መጽሐፍ ምዕራፍ 4 ቁጥር 16 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ ዘመንም ይለፍበት ይላል። 7 ዘመን ይለፍበት ይላል። 7 ዘመናት ይለፉበት። የአውሬ ልብ ተሰጠዋል። የአውሬ ልብ አለ። የአውሬ ልብ ምን አይነት ልብ ነው ካላችሁ፣ ከሰው የማይገጥም ልብ ብላችሁ፣ ከሰው የማይገጥም
ከሰው የማይገጥም ሰው ቤተሰብ ሲሰበሰብ ጓዳ ነው የሚቀመጠው። እሱ ቤተሰብ ወደ ጓዳ ሲገባ እሱ ወደ ሳሎን ይወጣል። ምን ነው ኮንፈረንስ ካለ አይመጣም። ትምህርት ካለ ይቀራል። ችግር ካለና እድሩ ስብሰባ ጠርቷል ካለ ይመጣል። አይገጥምም። ስብሰባ አለ ከተባለ ይመጣል። አይገጥምም። ከቤተሰብ የማይገጥም ልብ አለ። ከሰው የማይገጥም የአውሬ ልብ አይገጥምም። ጻፉ እንደዚህ ብላችሁ ተቃራኒ መሆን የሚያስደስተው ልብ ማለት ነው። ተቃራኒ ከሰው ተቃራኒ፣ ከእናቱ ተቃራኒ፣ ከአባቱ ተቃራኒ፣ ከእህቱ ተቃራኒ። አትቃም ካሉት ደስ አይለውም ይቅማል። አትጠጣ ካሉት ደስ አይለውም ይጠጣል። ተቃራኒ መሆን የሚያስደስት ኳይር ውስጥ ተቃራኒ መሆን የሚያስደስታቸው ሰዎች አሉ። እያሉ ወጡ ምናምን ሲባል ይሄን እንደውም በፓርት ነው መዘመር ያለብን። ይሄ ፓርት ብዙም በፓርት ነው መዘመር። ተቃራኒ የሆነ ልብ ያላቸው መሆን ደስ የሚላቸው። አምስተኛ ቂመኛ ልብ አለ። ደግሞ ቂመኛ ልብ፣ እንዲህ አይነት ልብ አይጠቀምም። ቂመኛ ይቅር የማይል ልብ፣ ቀን የሚጠብቅ ልብ አለ። ቀን የሚጠብቅ እንደተደረገበት ሊያደርግ ለበቀል ቀን የሚጠብቅ ልብ አለ። እግዚአብሔር የሚጸየፈው ልብ ቂመኛ ልብ። መጽሐፍ ቅዱስ በማቴዎስ ወንጌል መጽሐፍ ምዕራፍ 18 ቁጥር 35 ሲናገር እንደዚህ ይላል፣ ከልቡ ይቅር ባይል ይላል። ማለት ፕሪቴንድ የሚያደርግ ይቅር የማይል ልብ አለ። ቂመኛ ልብ አለ። ቂመኛ አንተ እኮ ረስተዋል እኮ ጉዳዩ፣ እሱ አይረሳም። ስድስተኛ 7 የልብ አይነቶችን አሳያቸዋለሁ። ስድስተኛ የሳተ ልብ ደግሞ አለ። በቃ ይሄ የሳተ ልብ በዘዳግም መጽሐፍ ምዕራፍ 11 ቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ልባችሁ እንዳይስት ፈቀቅ እንዳትሉ ይላል። በቃ ልባችሁ እንዳይስት። የሳተ ልብ አለ ደግሞ የሳተ ፈቀቅ እንዳትሉ፣ ሌሎች አማልክትን እንዳታመልኩ እንዳትሰግዱላቸው ማለት ልባችሁ እንዳይስት የሳተ ልብ አለ። ጻፉ እንዲህ ብላችሁ፣ ውሸት የሚወድ ልብ ነው ይሄ። ኦሪጂናል ነገር የሚጠላ፣ ሃይ ኮፒ የሚወድ፣ አርቲፊሻል የሚወድ፣ መንገድ የማይወድ፣ ውጤት የሚወድ መንገድ በቃ ልብ ነው። አንዳንድ ሰው አይታችኋል፣ ብርም ቢኖረው ኦሪጂናል ነገር መግዛት የማይወድ ልብ አለ። ብርም ቢኖረው ነርክ ተራ ሃይ ኮፒ ነው የሚወደው፣ ኦሪጂናል ነገር አይወድም። የሳተ ልብ አለ። ልባችሁ እንዳይስታል ከመንገድም ፈቀቅ እንዳትሉ አለ። እዛው ጋር እንዲህ ብላችሁ ጻፉ። የሳተ ልብ ማለት በጨረታው የማይገደድ ማለት ነው። በጨረታው የማይገደድ ልብ። አንዳንድ ማስታወቂያ ላይ በቴሌቪዥን ጨረታ፣ የተሽከርካሪ መኪኖች ጨረታ ይልና መጨረሻ ላይ እንደዚህ ይላል፣ ድርጅቱ ግን በጨረታው አይገደድም፣ ሐሳቡን ሊቀይር ይችላል። የሳተ ልብ ማለት ሐሳቡን ሊቀይር የሚችል ልብ ማለት ነው። መጣለው ብሎ ሐሳቡን ሊቀይር ይችላል። ምክንያት ባይኖረው እንደዚህ ነው የሚለው፣ ልባችሁ እንዳይስት ፈቀቅ እንዳትሉ፣ ለጣዖት ለአማልክቶችም እንዳትሰግዱ፣ እንዳትከተሏቸውም፣ እንዳታመልኳቸውም። እግዚአብሔርን እያመለኩ አደሰም ታይም የቆየ ከመሰላቸው ወደ ጣዖት ፊታቸውን ለማዞር የማይደብራቸው የሳተ ልብ። አሁን የሳተ ልብ አንተ ኦሬዲ እኮ የሳተ ልብ አለ። በቃ የሳተ ልብ። አሁን ከሳተ ልብ አንተ ምንድን የምታገኘው? ሰባተኛና የመጨረሻው የቆሰለ ልብ ነው። ቁስለኛ ልብ ደግሞ አለ። ይሄ የቆሰለ ልብ አይጠቅምም አይጠቀምም። ባይዘው ቁስለኛ ልብ አለ። በቃ እንደው ዝም ብሎ ቁስለኛ ልብ አለ። ይሄ ልብ የተጠቃ ልብ ነው። ጻፉ፣ የተጠቃ ልብ ነው። ዝም ብሎ የሚሰቃይ ልብ አለ። ደግሞ የተጠቃ ልብ አለ፣ የሚሰቃይ ልብ። በመዝሙር 109
ቁጥር 22 109 ቁጥር 22 እንደዚህ ይላል፣ ልቤም በውስጤ ቆስሏል ይላል። ልቤ በውስጤ ቆስሏል። ልክ ይሄ ዝም ብሎ ዝም የሚል ሰው ታውቃለህ? የቆሰለ ልብ ያለው ነው። በቃ ቁስል አካባቢ ዝንብ እንደማይጠፋ ዝም የቆሰለ ልብ አለ። ሌላኛውን በጣም እግዚአብሔር የሚወደውን እግዚአብሔር የሚጠቀምበትን ልብ ላሳያችሁ። እግዚአብሔር የሚወደው ልብ ብላችሁ ጻፉ። እግዚአብሔር የሚወደው ይሄ አሁን የነገርኳችሁ እግዚአብሔር የሚጠላው ልብ ነው። ድንጋይ ልብ፣ አመፀኛ ልብ፣ የቆሰለ ልብ፣ ህመሙን ዝም ብሎ የሚያስታምም ማለት ነው። የቆሰለ ልብ ማለት ህመሙን የሚያስታምም ዝም ብሎ ቁስሉን የሚያስታምም የቆሰለ አንዳንድ ሰው አይታችኋል። ቁስሉን ዳርዳሩን ሲያከው ደስ ይለዋል። እንደዚህ አይነት ልብ ማለት ነው። እግዚአብሔር የሚወደውና እግዚአብሔር የሚጠቀምበት እግዚአብሔር የሚሰራበት ልብ ምን አይነት ልብ እንደሆነ ልንገር። የሚዘምር ልብ ነው። የሚዘምር ልብ እግዚአብሔር የሚወደው ልብ እና የቆሰለ ልብ ወይም ደግሞ አመፀኛ ልብ፣ የድንጋይ ልብ፣ የሳተ ልብ ምናምን ብቻ ቂመኛ ልብ ብቻ እንዳይመስላችሁ ያለው የሚዘምር ልብ አለ። በኤፌሶን መጽሐፍ ምዕራፍ 5 ቁጥር 19 ሲናገር ለጌታ በልባችሁ ተቀኙ ዘምሩለት ይላል። የሚዘምር ልብ አለ። የሚዘምር ልብ ይሄ ልብ ይገርማል፣ ደስተኛ ነው። ይሄ ልብ በጣም ፈጣን ልብ ነው። በኃይል የተሞላ ልብ ነው። የሚዘምር ልብ ነው። ፈጣን ልብ፣ የሚዘምር ልብ፣ ደስተኛ ልብ ነው። በኃይል የተሞላ ልብ ነው የሚዘምር ልብ። ቅድም ነው ለዚህ ነው በምሳሌ መጽሐፍ ምዕራፍ 17 ላይ ያነበብኩላችሁ ደስ ያላት ልብ መልካም መድኃኒት ነች። የምትዘምር ልብ መልካም መድኃኒት ነች፣ ፈውስ ነች፣ ቤተሰብ ታጽናናለች። ለምሳሌ ቤተሰቡን የሚያቆስል ልብ አለ፣ እረር ቅጥል ከሰም የሚያረግ ከድሩ ጸሐፊ በላይ የሚዘምር ልብ አለ። ደስተኛ ልብ ነው የሚዘምር ልብ። ፈጣን የሚዘምር ልብ በኃይል የተሞላ ነው። በመንፈስ ቅዱስ ሐሴት የሚያረግ ነው። ጻፉ፣ በመንፈስ ቅዱስ ሐሴት የሚያረግ ልብ መድኃኒት የሆነ ልብ አለ። ደስተኛ ልብ መልካም መድኃኒት ናት እንደሚል መጽሐፍ ታውቃላችሁ። እናንተ ቤት ያሉ ህመሞች መድኃኒታቸው ያለው ፋርማሲ ውስጥ አይደለም፣ ልባችሁ ውስጥ ነው። እናንተ ቤት ያለ ችግር መፍትሄው ያለው መንግስት ቢሮ አይደለም፣ እናንተ ልብ ውስጥ ነው። የቢዝነሳችሁ መፍትሄ ያለው ልባችሁ ውስጥ ነው። አለቀ። የሚዘምር ልብ ደግሞ አለ። በቃ ቢጎልበትም ይዘምራል፣ ቢከፋበትም ይዘምራል፣ ቢጨልም ይዘምራል፣ ቢነጋም ይዘምራል። በቃ እንደው ዝም ብሎ በአማረ ቅኔ ይላል። እንደዚህ አይነት ሰው ሲያንጎራጎር ራሱ ዝም ብሎ የደስታ መንፈስ ይመጣብሃል። በቃ የሚዘምር ልብ ጌታ ምስክር። ዛሬ በጌታ በኢየሱስ ክርስቶስ ስም የመጀመሪያ በዚህ እሁድ ጠዋት እንደዚህ ነው የሚሆነው። ሳታውቁት የሚዘምር ልብ ከዚህ ጊዜ ጀምሮ ይሰጣችኋል። በደንብ አርጋችሁ እስቲ አሜን በሉ። የሚዘምር አይገርም? ጎሎበትም የሚዘምር ማታካቻ ሳይሳካም ይዘምራል፣ በጨለማ ይዘምራል፣ እስር ቤት ይዘምራል። ጳውሎስ የሚዘምር ልብ ስላለው ነው። እባክህ አፍንጫውን ተመቶ ከንፈሩ አብጦ አይኑ መልሶ ደም በደም ሆኖ ጨርቅ አድርገው ቀጥቅጠውት እጁ ላይ ሰንሰለት አስገብተው ከግንድ ጋር ጠርቀውት ሌሊት ላይ ይዘምራል። ይሄ ሰውዬ እባክህ የሚዘምር ልብ አለው። ሁኔታን ያለፈ ልብ አለው። ይገርምሃል። ዛሬ በጌታ በኢየሱስ ስም የሚዘምር ልብ ተደረገላችሁ። እግዚአብሔር የሚሰራው በብራችሁ አይደለም በልባችሁ ነው ብያችኋለሁ። ይሄ ከሚዘምር ልብ ጋር እግዚአብሔር ስራ መስራት ይችልበታል። ማቻቻቻ እግዚአብሔር መስራት ከሚያጉረመርም ከሚያላዝን ከሚጨቃጨቅ ልብ ጋር ለእግዚአብሔር የሚሰራው ከሚዘምር ጋር መዝሙርን በሌሊት ይሰጣል። ይሄ ልብ ይገርማል። ሌሊት መዝሙር ይቀበላል፣ ይዘምራል። ድምፅ ኖሮ ስትዘምር የገቢ ምንጭ ነው። በመከራ ውስጥ መዘመር ግን ክርስትና ነው። ክርስትና በመከራ ውስጥ፣ በእሳት ውስጥ፣ በወጀብ ውስጥ፣ በተግዳሮት ውስጥ መዘመር ክርስትና ነው። አምልኮ ለሚገባው በማይቋረጥ ሁኔታ እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር እንደዚህ ያደርግላችኋል። ከምንም የማይወሰድ ዝማሬ ደስታ በላያችሁ ላይ ይሆናል። የደስታን ቅባት ቀባውት፣ ከወንድሞቹ ይልቅ የደስታን ቅባት ቀባው ተብሎ እንደተጻፈ የልብ ጉዳይ የመቅደምና የመቀደም ጉዳይ ነው። የድልና የሽንፈት ጉዳይ ነው። የማግኘትና የማጣት ጉዳይ ነው። ሰው በእጁ የሚያጣው በልቡ ሲያጣ ነው። ሰው በእጁ
በእጁ የሚያነክሰው ሰው በእጁ የሆነ ነገር የሚሆን በእግሩ የሚያነክሰው በልቡ ሲያነክስ ነው። ልብ ቤሲክ ጉዳይ ነው። እግዚአብሔር የሚሰራው በብር አይደለም፣ በልብ ነው። ቅን ሰዎች አይገርሙ? ቅን ሰዎች በጣም ቅን ሰዎች ጠላታቸውን በምቹ ስፍራ አግኝተው በሰላም የሚሸኙ ቅን ሰዎች የሌላ ሰው ነገር ግድ የሚላቸው ድሮ የሌላ ሰው ነገር ግድ ይለኝ ነበረ። አሁን የሆኑ ነገሮች አይምሮዬ ውስጥ ሲቆዩ ወደ ልብ የገቡ መሰለኝ። የሌላ ሰው ነገር ግድ አይለኝም ብለህ ማመን አለብህ። ልብ ነው ብራዘር። ልብ እግዚአብሔር ካንተ ጋር ወክ እንዲያደርግ የሚያደርገው ከልብ ጋር ነው ወክ የሚያደርገው። ኢኮኖሚ ቢወጣ ኢኮኖሚ ቢወርድ ሰው ነው ኢኮኖሚ ሲወጣ አብሮክ የሚወጣው። ኢኮኖሚ ሲወርድ አብሮክ አይቀጥልም። እግዚአብሔር ግን ይከርማል ከልብ ጋር ዛሬ በጌታ በኢየሱስ ስም እግዚአብሔርን ስቦ የሚያመጣ እግዚአብሔርን በኃይል ማኒፌስት የሚያደርግ የሚገልጥ ልብ እግዚአብሔር ያድርግላችሁ። ባካችሁ አሜን በሉ በደንብ። ሌላውን ነገር ተው፣ ብሩ ተው። አንተ ሰለሞን እንደዚያ ምን እንዳደረግልህ ትፈልጋለህ? ህዝቡ ብዙ ነው፣ ያለኝ ኃላፊነት ብዙ ነው አለና እንደዚያ አለ። ጥበብ ስጠኝ አለ። እንደ ባህር ዳር አሸዋ ያለ የልብ ስፋት ሰጠዋል። በቃ አንድ ሰው የልብ ስፋት ካገኘ ይገርማል። ሰው ከቢዝነሱ በላይ መስፋት ያለበት ልቡ ነው። ከስራው በላይ መስፋት ያለበት ልቡ ነው። ከአገልግሎትክ በላይ መስፋት ያለበት ልብ ነው። ልብ ሳይሰፋ ቢዝነስ ቢሰፋ ትጠፋለህ። ልብ ሳይሰፋ ስራ ቢሰፋ ትጠፋለህ። አገልግሎት ቢሰፋ ትጠፋለህ። አሁን ቤታችን የጠበበን ልባችን ስለጠበበ እንጂ ቤታችን ስለማይበቃ ነው። የምንጣላው ቤታችን ጠባብ ስለሆነ አይደለም፣ ልባችን ስለጠበበ ነው። የማይበቃል። አሁን ኢትዮጵያ እንኳን አይደለም እኮ ለ100 ምናምን ሚሊዮን ሰው ከዚህም 3 እጥፍ ቢጨመር እኮ ኢትዮጵያ ይበቃል እኮ። እና ሀገሪቷ እኮ ጠባር ለምንጣለው ልባችን የጠበበው እናንተ ጎበዝ በጣም ከዚህ በፊት እኮ እኛ ይገርማችኋል እንኳን እንታረቅ ብለን ቀርቶ ራሳችንን እኮ ሳንጠየቅ እንታረቅ ብለን ምን ሄደው አሁን ለእርቅ እምቢ ባይ፣ ለሰላም እምቢ ባይ፣ አመጽ ቀዝቃሽ፣ ቂመኛ፣ ቀን ጠባቂ ጠላቱን አይደለም ወዳጆቻችንን በክፉ ቦታ አግኝተን በሰላም የማንሸኝ፣ በሰላም ቦታ አግኝተን በክፋት የምንሸኝ አይነት እልከኛ ልብ። እኔ ባጭር አማርኛ እንዳትቀየሙኝ፣ በጣም ዕውቀት ያላቸው ሰዎች እዚህ ምድር ላይ ያሉ ሰክሰስፉል የሆኑት ግን እግዚአብሔር በልባቸው የነገደባቸው ሰዎች ብቻ ናቸው። እግዚአብሔር የሚመነዝረው ጭንቅላትን አይደለም፣ የሚዘረዝረው እግዚአብሔር የሚጠቀመው ልብህን እንጂ ጭንቅላትን አይደለም። ይሄን ጭንቅላትንማ ማንም አንብቦ ያመጣዋል። የሚዘምር ልብ አለ፣ ለጌታ ተቀኙለታል። እንደ የሚዘምር ልብ አለ፣ እየተገፋ የሚዘምር ልብ፣ እየተገፋ ፊት እየነሱ እንደሆነ እኮ ታውቃለህ እኮ። እየነሱ ፊት እየነሱ እንደሆነ እያወቅ አንተ ግን ይቀርባል። በቃ እየዘመርክ እያቀፍክ እንደሞ እግዚአብሔር እንደዚህ አይነት ሰው ደግሞ እንዲህ አይነት ልብ ያለው ሰው ደግሞ ፕሮሞት ያደርገዋል። እግዚአብሔር ፕሮሞት ያደርገው አይቆምም፣ አንድ ቦታ አይቀርም፣ ያስቀጥለዋል። እግዚአብሔር ያስከደዋል። እግዚአብሔር ከፍ ያደርገዋል። እግዚአብሔር ምስኪኑን ካፈር ከትቢያ የሚያነሳ እስቲ በደንብ አድርጋችሁ አሜን ባሉ።